ሰላም ቤተሰቦቼ እስቲ እቺን ቪዲዮ ደግሞ ለሁሉም ሰው ላይክ ሼር ኮፒ ሊንክ እያደረጋችሁ እንድታዳርሱልኝ ጠይቃችኋለሁ። ምክንያቱም በጣም ወሳኝ መልእክት ነውና አሁን ላይ በተለያዩ ዓለም ሀገራት ላይ ከፍተኛ የሆነ የኮቪድ ወረርሽኝ እየተነሳ ነውና ሁላችሁም ከውጭ ሀገር የሚወጡ ሰዎች ቦሌ ኤርፖርት አካባቢ የሚሰሩ ሰዎች የሚመለከታቸው አካላት እነዚህ አይነት ከውጭ ሀገር ከቻይና ሲንጋፖር አካባቢ የመጡ ሰዎች ካሉ በጣም ጥንቃቄ ልታደርጉ ይገባል። አሁን ላይ ከፍተኛ የሆነ የኮቪድ በሽታ ወረርሽኝ እየተከሰተ ነውና እስቲ እንመልከት። እስቲ እቺን ቪዲዮ ተመልክተን እንምጣ። Good morning guys. Today is May 30th, Friday, and I have COVID. I just want to let you guys know the symptoms just in case anyone's እንደተመለከታችሁት እቺን ሴት እንዳያችኋት ከሆነ አንዳንድ ምልክቶችን አየች። ሶር ትሮት፣ ጉሮሮ አካባቢ ዲስኮምፈርት መሰማት፣ ሳል፣ የድምጽ መዘጋት፣ የምትቀምሰው ነገርን ቴስታ ለማድረግ ምልክቶችን ካየች በኋላ እነዚህ ምልክቶች በመጠራጠር ወደ ሆስፒታል ነበር የሄደችው። ወደ ሆስፒታል ከሄደች በኋላ ደግሞ እንደምታዩት የኮቪድ ሳምፕል ቴስት ሰጠች፣ ፖዚቲቭ መሆኗን ተረድታለችና ሁላችንም ጥንቃቄ እናደርግና እንደዚህ አይነት ምልክቶች ካሉ እንደዚህ አይነት ሲምፕተሞች ካሉ ጥንቃቄ ልናደርግ ይገባልና ሆስፒታል ላይ የሚሰሩ ሰዎች፣ ኤርፖርት አካባቢ ያሉ ሰዎች፣ ከክፍለ ሀገር ከውጭ ሀገር የሚመጡ ሰዎች ላይ በጣም ጥንቃቄ ልናደርግ ይገባል። አሁን የመጣው የኮቪድ-19 በሽታ በጣም አደገኛና በከፍተኛ ሁኔታ የሚሰራጭ ስለሆነ ሁላችንም ጥንቃቄ ልናደርግ ይገባል ነው ምለው። የመጨረሻ ቪዲዮ ይሄን ቪዲዮ ተመልከቱ። እንግዲህ በሲንጋፖር እና በቻይና ምን ያክል ሰዎች በኮቪድ-19 ተይዘው ሕክምና እየተደረገላቸው መሆኑን ሁላችንም ልናይ ይገባልና እስቲዩት ቪዲዮንና ሁላችንም ጥንቃቄ እናደርግ። ከዚህ በፊት የመጣ ነው፣ ስንት ሰዎችን አተናል፣ ብዙ መከራዎችን ተቀበለናልና እነዚህ ነገሮች እንዳይመጡ ጥንቃቄ እናደርግ፣ መከላከያ ላይ እናደርግና አንዳንድ ሰዎች እንደዚህ ሳል ካለ ድምጽ መለወጥ ካለ ቴስት አለማድረግ ከመጠነኛ የሆነ ትኩሳት ምልክቶች ካሉ የኮቪድ ምልክቶች በድጋሚ ተከስተው ሊሆኑ ስለሚችሉ ክትባቱንም የወሰዳችሁ ሰዎች ክትባቱንም ያልወሰዳችሁ ሰዎች በሽታው ሊይዝ ስለሚችል በጣም ጥንቃቄ እንድታደርጉ ለማስተላለፍ ነው የምወደው። ይሄ የሁላችንም የሀገር የእህት የወንድም የእናት የአባቶቻችን ጤና ነውና ለሁሉም ሰው እንዲደርስ ፕሊስ ኮፒ ሊንክ ሼር እያደረጋችሁ አስተላልፉልኝ።